ሻሎም አማን ወንድማችን እንዴት ነው ይሳኮር? እግዚአብሔር ይመስገን። አማን ስላየሁን በጣም ደስ ብሎኛል። እኔም ደስ ብሎኛል። እንዴት ነው? እግዚአብሔር ይመስገን ወንድሜ። አለን ሰው መንፈስ ነው ብለህ ነበርና ሰው መንፈስ ነው ብለህ ነበርና እስቲ እንዴት ነው መንፈስ የሚሆነው? እኔ መንፈስ የሆነ ሰው አይቻላቅምና እኔ ያየው ነው ችግር የለውም። ያየኝ አይደለ? አይ ቀጥል እስቲ መጽሐፍ ቅዱሳዊ አድርገና ቀጥል። ምክንያቱም ጥያቄዎችን ሳየው እንትኑ ፍሪ ዋይርድ የሆኑበት መንገድን ቼክ ታረግ ያው እንደዛ እንደሆነ ስለገባኝ ነው። ቅድም ሰፈርን እየገመጥኩ ነው ያልኩት ለዛ ነው። ልክ ነህ አባዶ፣ ልክ ነህ። ባይዘው እኔ እንትን እንደ አዲስ አበባ ምናምን አይደለም ያለሁት ባይዘው። ኦኬ ማለት እነ ጃፒ ምናምን እንዳትል ብዬ ነው። አይ ችግር የለውም። አዲስ አበባ እኮ አይደለም ያ ትምህርት ያለው ሌላ ቦታም አለ። እሺ ከመጽሐፍ ቅዱስ ስነሳ ይቅርታ ትንሽ አማርኛ ብዙ አይደለም። ችግር የለውም እረዳለሁ። ተቸገርኩ። በነገር ላይ አማርኛ ለኔም ሁለተኛ ቋንቋዬ ነው ታውቃለህ። ቀጥል። እሺ ያው ሁለተኛ ዳግመኛ የተወለደው መንፈሳችን ነው አይደል? አይደለም ግን ነው ብለህ ቀጥል አንተ። እኔ በራሴ እመጣበታለሁ። እሺ ዳግመኛ የተወለደው መንፈሳችን ነው። ምክንያቱም መጽሐፍ ቅዱስ ላይ ለተቀበሉት ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱ ከስጋና ከደም አልተወለዱም ከእግዚአብሔር ተወለዱ እንጂ ይላል። ኢየሱስ ራሱ ደግሞ ለሳምራዊት ሴት ሲያብራራ እግዚአብሔር መንፈስ ነው የሚያመልኩትም በእውነትና በመንፈስ ነው ይላል። ስለዚህ ከእግዚአብሔር ከተወለድን ከእግዚአብሔር የተወለደው ደግሞ መንፈስ ነው። መንፈሳችን ነው ዳግም የተወለደው። ሐዋርያቶችም እነ ጳውሎስም ቅድም የጠየቁት ጥያቄ መንፈሳችን ላይ እንዴት ነው ትኩረት አድርገን መስራት ያለብን ብዬ የጠየቁ ሐዋርያ ጳውሎስ ሰውነትን ለጥቂት ነገር ስጋን ለጥቂት ነገር ማስለመድ ይጠቅማል አለ። እግዚአብሔር መምሰል ማስለመድ ግን ለዚህና ለዛኛው ዓለም ማትረፊያ ነው፣ ጥቅም አለው ይላል። ስለዚህ ዳግመኛ የተወለድኩት ውስጣዊ ማንነቴ ነው። ከእግዚአብሔር ተወልጃለሁ ብዬ የማምነው የእግዚአብሔር ልጅ ነኝ ብዬ የማምነው በመንፈሴ ነው እንጂ ይሄ ስጋዬ እዚህ ዓለም ይቀራል ወይም ኢየሱስ ሲመጣ እንደ አዲስ ይቀየራል ብዬ ነው የማምነው። ስለዚህ ከዚህ ተነስቼ ነው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ብዬ የማምነው። አይዞ ከዚህ በኋላ አታምንም እንደዛ። ያው እንዳንተ አምን ስለነበር ማለት ነው። ከ8 ዓመት በፊት ምናምን ኃይሉ ዮሐንስና በረከት ዮሴፍ በጣም ነበር የሰሩብኝ እና እሺ ወደ እንትኑ እንሂድ፣ ወደ መልሱ እንሂድና ዮሐንስ 1ን ጠቅሳል 1:12ን ጠቅሳልና የተቀበሉት ሁሉ ግን ሲባል በዚህ መጀመሪያ ልጠይቀው መንፈስ ስም፣ መልክ፣ ጾታ አለው የለውም? የተቀበሉ ሲባሉ ግን የሚቀበሉ ሰዎች ጾታ፣ መልክ፣ ከለር ምናምን አላቸው? እንትን ዘፍጥረት ላይ ያለው አይደል? መጀመሪያ እግዚአብሔር አይደለም የጠቀስከውን ጥቅስ ነው የጀመርኩት ነው። የጠቀስከውን ጥቅስ 1:12 ነው እያወራለሁ። መንፈስ ጾታ፣ መልክ፣ ቁመት ምናምን ከለር የለውም። ዮሐንስ 12 ላይ ግን ያሉ ሰዎች ተቀብለዋል እየተባሉ ነው አይደል? አዎ ለተቀበሉት። ስለዚህ ምን አይደሉም ማለት ነው? ለተቀበሉት የእግዚአብሔር ልጆች የሆነ ዘንድ ስልጣን ሰጣቸው ነው የሚለው። የተቀበሉት የእግዚአብሔር ልጆች ሆኑ። ጾታ፣ መልክ፣ ቁመት፣ ከለር የለውም። ጾታ ከሌለው አንተ ብለም አድረስ አታረግም አይደል? አንቺ ብለም አድረስ አታረግም። አዎ ዮሐንስ 1:12 ላይ ያሉት ደግሞ የተቀበሉ ተብሎ በብዙ ቁጥር አድረስ ተደርጓል በሰርድ ፐርሰን። አዎ ስለዚህ ምን አይደሉም?
እንትን ነው አማን ወንድሜ ዘፍጥረት ላይ እግዚአብሔር ስጋን ከማልበሱ በፊት ሰው አንተ ያመጣው ጥቅስ ላይ ነው የቆምኩት። አንተ ያመጣውን ጥቅስ ነው መጀመሪያ ቁጫርስ ከዛ ዮሐንስ 4ን ጠቅሳለህ። ዮሐንስ 4 ላይ ቆይ ቀስበል እንዴ ምን አንችልም ነው ያልከው? ምን አንችልም ነው ያልከው? አይ አይደለም በዘፍጥረት መፍታት አንችልም ወይ ነው ያልኩ። በዘፍጥረት መጀመሪያ ላይ ሰው በመልካችን በአምሳላችን እሱንም እንመጣበታለን። እሺ ለምሳሌ በመፍታት አንችልም ወይ አልክ አይደለ? የአፈታት የመጀመሪያው ህግ ምንድነው? ፈርስት ሎ ኦፍ ሄርሜኔቲክስ ማለት ነው። አንድ ክፍል ልትፈታ ስትል የምትሄድባቸው መጀመሪያዎቹ ስቴፖች ምንድናቸው? አውዱን ማንበብ ቃሉን በአውዱ ማንበብ። እሺ ሁለተኛው፣ ሶስተኛ፣ አራተኛ የሚለውን ነገር እኔ ራሴ ልንገር። ኦኬ ራሴ ልንገር። ሁለተኛው አንደኛው በአውዱ ታነባለህ። እዛው ክፍል ውስጥ አውዱን ቼክ ታደርጋለህ። ከዛስ እዛ ክፍል ውስጥ ማታገኝ ከሆነ ያመጣውን ሐሳብ ምንድነው ልታብራራ የፈለከውን ሐሳብ እዛ ክፍል ሙሉ ዲፋይን ካላረገልህ ከዛ ቻፕተር አንድ ስቴፕ መውጣት ትችላለህ፣ ወደፊትም ወደኋላም ማለት። ኦኬ ይሄው ጸሐፊ ይሄንን ቃል እንደዚህ አብራርቷል ብለህ ሌላ ቦታ ላይ ትሄዳለህ። ሌላ ቦታ ላይ ሄደ እዛው ሙሉ አሁን ለምሳሌ ዮሐንስ ወንጌል እያወራን ያለ ነው። ዮሐንስ ወንጌል ምዕራፍ 1 ነው እያወራን ያለ ነው። ምዕራፍ 1 ላይ አሁን ስታክ አድርገናል። መንፈስ እንደዚህ ከሌለው እዚህ ጋር ያሉት እንደዚህ ተብሏል ሲባል ፉሊ ሊያብራራልህ ካልቻለ ሙሉ 21ዱንም ቻፕተሮች ወደ ግራ ወደ ቀኝ እየሄድክ በቃ ቼክ አድርገህ መምጣት መብት ይጠበቀ ነው። ከዛስ እዛው ዮሐንስ ውስጥ ካጣ ደግሞ አሁን ዮሐንስ የጻፋቸው ሌሎች መጽሐፍት ካሉ እዛ ትሄዳለህ። አሁንም አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እና ዮሐንስ ራእይ እዛ ካጣስ ሶሪ አበላሽቻለሁ። ዮሐንስ ወንጌል ለየት ስለሚል አሁን ዮሐንስ ወንጌል ነው ምሳሌ አድርገን ያመጣነው። ዮሐንስ ወንጌል ከሶስቱ ወንጌላት የሚለይ ነው። እነዛ ሲኖፕቲክ ጎስፕል ተብሎ ነው የሚጠሩት። ሲኖፕቲክ ማለት ፓራላል እንደማለት ነው፣ ኦር በአንድ እይታ እንደማለት ኮመን ቪው ማለት ነው። ሲኖፕቲክ ማለት ኮመን ቪው። ኦኬ ኮመን ቪው። ስለዚህ በኮመን አድርገህ መመልከት ትችላለህ እንትኖችን ሶስቱን ወንጌላት። ኦኬ ዮሐንስ ወንጌል ግን ለየት ይላል። ስለዚህ በራሱ ወይ ነው የምትመለከተው ስትመለከት አይነት ነገር ማለት ነው። ስለዚህ በራሱ በቻፕተሩ ታያለ መጀመሪያ በአውዱ፣ ከዛ ሌሎች ምዕራፎችን ቼክ ታደርጋለህ። ካልሆነ ሌሎች መጽሐፎች ውስጥ የጻፋቸውን ቼክ ታደርጋለህ። ካልቻልክ ነው ወደ ሲኖፕቲክ ጎስፔልስ ወደ ሶስቱ ወንጌላት የምትመጣው። እስኪ ሌሎች ወንጌላት ብሎ ጽፈዋል ወይ የሚለውን ትመጣለህ። እምቢ ካለስ እዛም ካላገኘስ መላው መጽሐፉን ቼክ ታደርጋለህ ማለት ነው። አንተ አሁን ምንድነው ያደረከው ማለት ነው? ኮንቴክስቱን ሳትጨርስ መላውን መጽሐፍ ቼክ ልሂድ ወደ ዘፍጥረት ነው ያልከው። ስለዚህ በመሃል 3 ነው 4 ስቴፕ ዘለን ወደዛ ሄድከው። ስቴፕ ራሱ ልፍቀድልህ፣ ችግር የለውም። እኔ በራሴ መንገድ አቃነዋለሁ አንተ አሁን የምትሄድበትን አርጊመንት ማለት ነው። ግን 3ኛ ስቴፕ አልፈቅድልህም። አሁን ዘፍጥረትን እንድትጠቀም ፈቅድልሃለሁ። እስካሁን ስንት ጥቅስ እንደጠቀስክ ልንገርህ። ዮሐንስ 1:12 ጠቅሳል፣ 4:25ን ጠቅሳል እዛው የሚያመልኩት ምናምን የሚለውን አሁን 3ኛ እየጠቀስክ ነው ያለው። ኦኬ ስለዚህ አንዳቸውንም ቁጭ ብለን አድምጠን እያወራን ስላልሆነ ቀስ ብለን እያወራን እንድንሄድ ብዙ ጥቅስ አትጥቀስ። ዋናውን ሐሳብ ኤክስፕሌን ሊያደርግልን እንደሚችል የምታስበው ፖይንት ላይ እሱን ነገር አድምጠን እንድንሄድ አድርግ ነው። ስለዚህ አሁን ዘፍጥረትን ተጠቀም። ስቴፑ አይደለም ግን ልትቀጥል ቀጥል። እሺ ችግር የለውም። እንትን ዘፍጥረት የተጠቀምኩበት ምክንያት ምን መሰለህ? ጾታ አለው ወይ ብለህ ስለጠየቀኝ ነው እንጂ ወደዛ ልሄድ አልፈልኩም ነበር። ቀጥል። ጾታ አለው የሚለው እንዴት ኤክስፕሌን እንደሚያደርግልህ ቀጥል። አሁንም እሱ ነው እንትን እኮ ጾታ የለውም ለማለት ልክ ነህ፣ ግን ወንድና ሴት አድርጎ ፈጠራቸው ስለሚል እኮ ነው። ወንድና ሴት አድርጎ ፈጠራቸው የሚለው ስቴፕ ምን ማድረጉን ነው? እግዚአብሔር ምን ማድረጉን ነው የሚናገረው? መጀመሪያ ሰው በአምሳሉ ፈጠረ። እሺ ስጋ ከመልበሳቸው በፊት ማለት ነው። ከአዳም አጥንት ከማውጣት በፊት ወንድና ሴት አድርጎ ፈጠራቸው። የቱ ጋር ነው እንደዛ የሚለው? ስጋ ከመልበሳቸው በፊት ፈጠረ የሚለው እስኪ እቺ ፕሪሳፖዚሽን ናት። ወርድ ኦፍ ፌዝ ትምህርት በአናቱ እንዲተከል የሚያደርገው ማለት ነው። ቀድሞ ፕሪሳፖዝ የሚያደርጉት እንደዚህ ነው። ዘፍጥረት 1:26 እና 7 ላይ የፈጠረው መንፈሱን ነው፣ 2:7 ላይ የፈጠረው ስጋውን ነው ብለው ገነጣጥለው መመልከታቸው ነው በሽተኛ ትምህርት
እንዲሰሩ ያደረጋቸው ባይዞ ዘፍጥረት 1 እና 2 ግን የአንድ ክሬሽን ናሬቲቭ ሁለት አይነት ስቶሪዎች ናቸው። ወይም አንዱን ክሬሽን ናሬቲቭን በተለያየ መንገድ እየነገሩ ነው ያሉት። ኦኬ እየነገሩ ነው ያሉት። ሁለት የተለያየ የክሬሽን ኢቨንት እየተናገሩ አይደለም። ሄድና መንፈስ ቀድሞ መንፈስ ተፈጠረ የሚል ነገር ሲያሳይ እሺ 26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦች የሰማይ ወፎችም እንስሶችም ይግዛው ይላል። 26 ማለት ነው ከመውደቃቸው በፊት ማለት ነው። ምን ከማለታቸው በፊት ገና ስጋ ከመልበሳቸው በፊት አይልም። ስጋ ከመልበሳቸው በፊት የሚል የለም። ከራስ ጨምረ ነው እንደምታነበው። የት አለ ስጋ ከመልበሳቸው በፊት የሚለው? ከመልበሳቸው በፊት አዳም እኮ ብቻውን ነበረ መጀመሪያ ሲፈጠር። ይሄ እኮ ብቻውን የነበረበትና ሁለተኛ ላይ ሰው ሲጨመር አይደለም እኮ እያወራ ያለው። ገና ሲፈጠሩ ነው የሚያወራው። ደን ገና ሲፈጠሩ ነው እያወራ ያለው። የቱ ጋር ነው መንፈስ ነው ቀድሞ የተፈጠረው? ስጋ እዚህ ቦታ ላይ አልተፈጠረም የሚለው የቱ ጋር ነው ያለው? ስጋ የት ላይ የተፈጠረው? እኮ ምዕራፍ 3 እኮ ነው። ምዕራፍ 3 ላይ የፍጥረት ታሪክ የለም። ምዕራፍ 2 ነው እያሰብክ ያለው። ምዕራፍ 2ም አንድ ስቶሪ ነው የሚያወራው። አሁን አሮ ነው በአንተ ልክ እንዴት እንደማወርደው አላውቅም። አይዲያው ማለት ነው ዲስከሽኑን አሁን የሆነ ጥያቄ በጠይቀህ ስለማትመልስ ማለት ነው እርግጠኛ ሆኜ። ለምሳሌ እስቲ ዘፍጥረት 1 እና ዘፍጥረት 2 ሁለት ክሬሽን ኢቨንቶች ናቸው። መጀመሪያ ላይ ያኛው ተፈጥሮ ሁለተኛ ላይ ይሄ ተፈጥሯል ብሎ ያብራራ መጽሐፍ ቅዱስ ኮሜንተሪ ንገረኝ እስቲ። አንድ ንገረኝ፣ ሁለት ሳይሆን አንድ። መቼም አታመጣም። ቀድሜ ልንገርህ፣ በተለይ ኢቫንጀሊካል ሆኖ ቅዱስ ነው የመጽሐፍ ቅዱስ ማብራሪያ የጥንትም ይሁን የአሁኖቹም ይሁኑ የኛ ኮንቴምፖራሪ ስኮላሮቹም ይሁኑ ዘፍጥረት 1 ላይ ፍጥረት ያለው የሆነ ራሱን የቻለ የሆነ ፍጥረት ነው፣ ዘፍጥረት 2 ላይ ያለው ደግሞ ሌላ ፍጥረት ነው ብሎ ያብራራል። የለም እንደዛማ ያብራራል። እንደዛ ያብራራል። ልክ ነው። ታዲያ ለምንድን ነው የምትታገለው? አሁን እንደዛ ካለ እኮ ነው አሁን ቀጥሎ የምታወራው ነገር የሆነ ግራውንድ የሚኖረው። ተወለደ ካልክ እኔ አሁን እንደምለው ነው ብዬ ማምነው ጣፊያ እንደተወለደ ነው ብዬ እንደምናገር ነው ብዬ ካመንኩ ደግሞ መከልከል አልችልም። እኔ ጣፊያ ነው ዳግም የተወለደው ብለህ እንዴት እንደዚህ ስላለ የቱ ጋር ነው እንጂ ያው እኮ የቱ ጋር ነው የሚለው መንፈሴ ነው የተወለደው የሚለው የቱ ጋር ነው? እዛ ክፍል ላይ በትንና አስረዳኝ ነው እኮ እያልኩ ያለሁት። እሺ ከየትም አታመጣም ካለ ማጅንዳት አዲስ ኪዳንም ብሎ ከየትም አታመጣም መንፈሴ ብቻ ነው የተወለደ የሚል ነገር። እስቲ ሞክራውን 3-5 ሞክር እስቲ። እስካሁን እንግዲህ ይሄ ሙከራ ቁጥር 5 ላይ ነው ያለው። ሰውን ሳሊያችን ኒቆዲሞስ ከሸንገራ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል ቁጥር 7። እሺ እዛ ጋር መንፈሴ ነው የተወለደው፣ መንፈሴ ነው የተወለደው። የኔ መንፈስ እኔ ስጋና መንፈስ ነኝ። ስጋዬ እንዳለ ሆኖ መንፈሴ ነው የተወለደው የሚለው የቱ ጋር ነው? እዛ ጋር ከመንፈስ የተወለደ መንፈስ ነው እያለ እኮ ነው። እዚህ እግዚአብሔር ወልዶኛል ብዬ ግራመሩ ላስተካክል እንዴት ማኑ እንደነካና ስተ እንደሮት ምንድነው ስተ ሩቅ እንደርክ ላሳይ። እንደዚህ ቢሆን ነው አንተ የምትለው ነገር ትክክል የሚሆነው። ከመንፈስ መንፈሱ የተወለደ መንፈስ ነው። አንተ እያሰብክ ያለው እንደሱ ነው። እንደሱ ቢሆን ነበር ትክክል የሚሆነው። ከመንፈስ መንፈሱ የተወለደ መንፈስ ነው ቢል መንፈሳችን ነው ዳግም የተወለደው ነው የሚሆነው። ከመንፈስ የተወለደ ሲል ግን ፕሪሳፖዝ እያደረገ ያለው መንፈሱን ነው ብለህ ብቻ ከዛ ውስጥ ልታመጣ አትችልም እኮ። የለም the whole identity ሰው ይሁን ነው እያወራ ያለው እንጂ ነጥሎ መንፈሱን የሚል እዛ ክፍል ላይ የለም። ዛሬ ሰማይ ምድር ብቆፍር አታመጣም። የሚያስቅ ነገር ላሳይ ከዛ ክፍል ውስጥ ደግሞ ሌላ አሁን አንተ ካመጣውስ እስኪ አንብበው። አሁን ያነበብኳትን አንብበውስ። ከመንፈስም የተወለደ መንፈስ ነው፣ ከስጋም የተወለደ ኦኬ። ከዛ እንትና ከእግዚአብሔር መንግስት ሊያይ አይችልም ብሎ ከስጋ የተወለደ ስጋ ነው። አዎ ከስጋ የተወለደ ስጋ ነው። ቀጥል። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ከውሃና ከመንፈስ ካልተወለዳችሁ ይላል አይደል? ቀጥሎ
ነው ከላይ ነው። ስለዚህ ይኸው እንደዚህ ልጠይቅ፣ በጣም ፈኒ ጥያቄ ማለት ነው። ምናልባት እንድታፍርበት እንደዚህ ብለህ ድጋሚ እንዳታስብ ለመሰለ እንድታፍርበት እምልህ የሆነ እንደዚህ በማመን እንትን መሸማቀቅ አለብህ አይደለም እያልኩ ያለሁት። አንደኛ ወላጅ አልባ ነህ። እንዳንተ ያመነ ታሪክ ውስጥ የለም። የመጀመሪያው ወርድ ኦፍ ፌስ ከመጣ በኋላ ነው አሁን ይሄን የምታወራው ነገር የመጣው። የለም ሂስቶሪካል ኢቫንጀሊካሊዝም አያውቀውም፣ ሌሎች ኢስተርና ዌስተርን እምነቶች አያውቁም። ይሄን በቃ ይሄ ወፍ ዘራሽ የሆነና እርቃኑን የቆመ ትምህርት ነው። ይሄ ደጋፊ የሌለው ይሄው እንትና እንደዚህ አምኗል ብለህ ልጠቁምለት የማትችለው ታሪካዊ ክርስትና የማያውቀው እርቃኑን የቆመ ትምህርት ነው። ስለዚህ ልታፍርበት ይገባል። ሰው ስላላመነ ኖ ብራዘር ምን ሆነ ነው ብቻህን እንዴት ነው የምታምነው? ማለት ከሺህ ምናምን ዓመታት ተደብቆ መጥቶ ለአንተ ተገለጠልህ ይሄ ምስጢር? በታሪክ ውስጥ ያለፉ ቢሊዮን ክርስቲያኖች አያውቁትም፣ አንተ አወቅ? ጂኒ ነው የገለጠልህ ነው። ችግር ያለው ከዚህ ላይ ነው። አማን ወንድሜ ችግር ያለው እዚህ ላይ ነው። ምኑ ላይ ነው? ኦርቶዶክስም ሉተር ነው የተገለጠላችሁ ምናምን ይላሉ። አንተም ለሰው እንደዛ ማለት አትችልም። ባይዘው ለብቻም ሊገለጥልን ይችላል። አንተ በታሪክ ውስጥ ለቤተክርስቲያን እግዚአብሔር ያልገለጠው ከ1900 ዓመት በኋላ እግዚአብሔር የገለጠልህ እውነት አለኝ ነው እያልክ ያለው? አዎ አለ። በቃ እሱን ያዘው። እሱ እኔ ጂኒ ነው የገለጠው ነው የምለው። እኔና አንተ ለዘላለም እንለያየው እዛ ጋር ነው። እኔ በቤተ ክርስቲያን ውስጥ ክርክርም ይኖርበት ምንም በኢየሱስ ያመንኩ ሰው ነኝ። በኢየሱስ ያመንኩ ሰው ነኝ። ብራዘር አትከራከር። ጂኒ ምናምን አያመጣም። በቃ ጂኒን የሚገልጠው እንደዚህ አዳምጣ እንዴ አይተው አትንኩት። አንሳ እንትኑ አንሳ እንዴ። ትምህርቱ ላይ ተሳልቀንበት ነው የምንወጣው። ስንወጣ ሚዩቱን አንሳው። ሚዩት ላይ ነው ያለው እንትኑ ማይክሮፎኑን ክፍት አድርጎ እንዳነኩት። እሺ ተረጋግተህ ቀስ ብለህ አውራ። አሁን ሆትድ እየሆንን ስለሆነ ያው እኔም ውሃ እየጠጣሁ ነው። አንተ ጋር ውሃ ካለ ውሃ እየጠጣ ማለት ነው። እሺ አማን ወንድሜ አንድ ነገር ልንገርህ ከይቅርታ ጋር። ቆይ አይተው ነው ምክር ካለ አንተ ከኔ የተሻልክ ነህ ብዬ ነው እየጠየቅኩኝ ያለሁት። አንዴ ጂኒ ምናምን አትበል በኢየሱስ ስም። ብራዘር በክርስትና ውስጥ የማይታወቅ ድንገት 100 ዓመት ያልሞላውን አዲስ ነገር አምጥተህ ጂኒ ካልገለጠ ታዲያ ማን ገለጠ ነው የምትለው? ያ ቢሊዮን ዓመት ውስጥ ያለፉ ክርስቲያኖች የማያውቁትን ነገር አመጣ ጌታ ገለጠልኝ ልትል ነው እንዴ? ለዛውም በመጽሐፍ ቅዱስ አስደግፈህ ዲፌንድ ልታደርገው ማትችለው ነገር እየተከራከርከኝ ጌታ ገለጠልኝ ልትል ታወራ? የጳውሎስ ትምህርት ነው የባይዘው። ዲፌንድ ልታደርገው አትችልም እንደ እግዚአብሔር ቃል። ዲፌንድ የማታደርገው ከሆነ ደግሞ ሌላ እንግዳ ትምህርት ነው፣ ጂኒ ነው የሚሆነው ነው። እሺ ጂኒ አላመንክም፣ ጌታ ነው የገለጠልህ። በቃ ተው፣ ችግር የለውም፣ እንስማማለን። ወደ ቃሉ እንሂድ። አሁን ወደ ቃሉ እንሂድና ከመንፈስ የተወለደ መንፈስ ነው ይላል አይደል? ከመንፈስ የተወለደ መንፈስ ነው። ስለዚህ ከመንፈስ መወለድ ኢሚዲየትሊ ምን ያደርገናል? እኛን አዲስ ፍጥረት ነው። እዛ ቃሉን አውራ። ከመንፈስ የተወለደ አዲስ ፍጥረት ይሆናል አይደለም የሚለው? ከመንፈስ የተወለደ መንፈስ ነው አይደለም የሚለው? ከመንፈስ መወለዳችን መንፈስ ያደርገናል። እሺ ከምንና ከምን ነው ዳግም የተወለዳችሁት የሚለው እዛ ላይ ክፍሉ? ከዋና ከእንትን የሚለው ከዋና ከመንፈስ ከዋና ከመንፈስ። አዎ ከመንፈስ መወለዳችን ምን ያደርገናል? መንፈስ። ከውሃ መወለዳችንስ? ቃል ማለት እኮ ነው እንጂ ውሃ ማለት ጥምቀቱ ብዬ አላምንም እኔ። ቃሉ እኔ መች ጥምቀት አላልኩም እኔ። ቀጥታ ቃሏን ተጠቀም ነው። ከመንፈስ መወለዳችን መንፈስ አደረገን። ከውሃ መወለዳችን ምንድን ነው የሚያደርገን? ቀጥታ ፊት ለፊት የተቀመጠውን አንድ እየወሰድን ያለ ነው። ከመንፈስ ተወልዳችኋልና ሲል መንፈሳችን ነው ዳግም እየተወለደ ያለው ብለህ አይደል እንደ የፈታው? ቀጥታ ፍታዋ። ይሄንንም ከውሃ መወለድ ምንድን ነው የሚያደርገን? መንፈስ አንድ እኮ ነው የምትወለደው፣ ሁለት እኮ አይደለም። ኦኬ ኤኒዌይስ ይሄ ነው ያለው ማለት ነው። እና ያመጣቸው ጥቅሶች አንዳቸውም አሁን ቅድም ያልኩ ከመንፈስ የተወለደ መንፈስ ነው የሚለው ቅድም አማርኛውን አቃንቼ ነግሬያለሁ። እንደሱ ቢሆን ነበር አንተ የምትለው ትክክል የሚሆነው። ከመንፈስ መንፈሱ የተወለደ መንፈስ ነው ቢል ነበረ መንፈሳችን ነው ዳግም ሪጀነሬት ያደረገው ተብሎ ሊጠራ የሚችለው። ኦኬ ነገር ግን እዛ ጋር ሙሉ ሁለንተናው ነው ሰውየው ነው የተወለደ ሲባል ከሰውየው ውስጥ ነጥሎ የሚታየውና ማይታየውን እያለ እየከፈለ ሳይሆን ሰውየውን ራሱን ነው እየጠራ ያለው እንጂ ነጥሎ መንፈሱን ነጥሎ ስጋውን የሚል ነገር የለውም። ይሄ መነጣጠል መንፈስ የመጣው በወርድ ኦፍ ፌስ ትምህርት ነው። ቀደምት ክርስቲያኖች እንደዚህ ነጣጥለውና ገነጣጥለው አስተምረው አያውቁ።
ኦኬ አያውቁም። ወንጌላዊም ክርስትና ደግሞ ሪፎርሜሽንን ይዘን ወደ ኋላ በካቶሊክ አድርገን ስንሄድ የተማርነው ያገኘነው የተቀበልነው ይሄንን ነው። ስለዚህ do not be comfortable with the teaching that has not even reached 100 years ማለት ነው። 100 years እንኳን ሴሌብሬት ያላደረገ አዲስ የሆነ ዶክትሪን ላይ ቆመ እኔ ኮምፎርታብል ባትሆን ደስተኛ ነኝ። for that matter አንድ ጨዋታ እናንሳ ይሄንን ነገር ትንሽ ከፍ የሚያደርግ እኔ ከዚህ አይነት ዴሉዥን እንደወጣ ይረዳኝ ብዬ ማስበውን አንድ ጨዋታ ላምጣል። ሰው ውቅሩ ማለት ኮምፖዚሽኑ ምንድን ነው ብለህ ነው የምታምነው? ያው ኦብቪየስ ይታወቃል። ይሄ ትምህርት ፕሪሳፖዝ የሚያደርገው ምን እንደሆነ ስለሚታወቅ ማለት ነው። ምን ውጤት ነው ብለህ ነው የምታምነው? ሰው ምን ውጤት ነው ያልከኝ? አዎ የምን ኮምፖዚሽን ውጤት ነው? የምን ድምር ውጤት ነው? ሰው የመንፈስ የነፍስ የስጋ that's correct እንደዛ ነው የሚታመነው። እና ዛሬ እንዴት አርጊው ላደርግ እንደምፈልግ ታውቃለህ? የሆነ ያክል አሁን ያለበትን እምነት ወደኋላ ቻሌንጅ ለማድረግ እንዲመች ማለት ነው። የሆነ የምታምነው ነገር ሰው መንፈስ ነው የሚለውን ነገር እኔ የመታብኝ ማለት ነው። ከዛ ሰው መንፈስ ነው ብለህ ልጀምር ስትል እዛው ነው ስታክ የሚያደርግ። ቀጥሎ ያለውን ነገር እንዳታወራ የሚያደርግ አይነት ነገር ነው ማወራ። አሁን እንደ ቃሉ ነው ቻሌንጅ የምንደራረገው። ሰው ስጋ፣ ነፍስ፣ መንፈስ ነው። ኮመን አንደርስታንዲንግ ነው ይሄ ሶል ስፒሪት ቦዲ የሚባለው ማለት ነው። እኔ እንዴት እንደማመን ልንገር። ሰው ማቴሪያል እና ኢማቴሪያል ወይም የሚታይና የማይታይ የሚዳሰስና የማይዳሰስ ፓርት አለው። ማቴሪያል እና ኢማቴሪያል አለው። ማቴሪያል የሆነው ስጋ ተብሎ የሚጠራው ነው። እሱ ላይ ምንም ክርክር የለብንም። ኢማቴሪያል እንትን አማን ወዲ እየጻፍኩ ነው ቃል ምናምን ብትሰጠኝም ምን ብትሰጠኝ እየጻፍኩ ነውና አንዴ እሺ ቀጥልሽ። ስለዚህ ማቴሪያሉ ምንም አያስጨንቀንም። ቅድም የጠራሃቸው ውስጥ እኔም አሜን ብዬ የምቀበለው አለ ማለት ነው። አሜን ብዬ የምቀበለው አለ እና ስጋ፣ መንፈስ፣ ነፍስ። ስጋ የሚለው ላይ ክርክር የለብንም። ስጋ የሚለው ላይ ክርክር የለብንም እያየን ስለሆነ ማለት ነው አይደለ? ሁለተኛው ላይ ነው አርጊው እንድናደርግ የምፈልገው። ሁለተኛው ምንድነው? ነፍስና መንፈስ አይደል? ነፍስና መንፈስ የሚለው ላይ አንተ ስትፈታ እንደዚህ ነው የምትፈታው። ትክክል ከሆንኩ ካልሆንኩ አርመኝ። ለምሳሌ አንተ ስጋ ሲደመር መንፈስ ሲደመር ነፍስ ነው አይደል የምትለው? የነዚህ የሶስቱ ኮምፖዚሽን ውጤት ነው አይደል? ስጋ ሲደመር ነፍስ ሲደመር መንፈስ። እኔ ደግሞ ምን እንደምል ስማ፣ ሶስቱ እንዳሉ ነው ማለት ነው። ሰው ስጋ ሲደመር መንፈስ ወይም ነፍስ ነው የምለው። በመንፈስና በነፍስ መካከል ሲደመርን አላስገባም። አንተ ታስገባለህ። አንተ ሲደመርን ስለምታስገባ ሶስት ይመጣልሃል አይደለ? እኔ ደግሞ ወይምን ስለማስገባ ሁለት ነው የሚመጣልኝ፣ ወይም ስላልኩ ማለት ነው። ስለዚህ ነፍስ ብዬ የምጠራው መንፈስ ብዬ ልጠራ እችላለሁ፣ መንፈስ ብዬ የምጠራው ነፍስ ብዬ ልጠራ እችላለሁ ነው። አሁን አንተ የምታምነው በቲዮሎጂካል ወርዱ ትራይኮቶሚ ነው የሚባለው። ወደ ሶስት ቦታ መክፈል ይባላል። ሶስት ቦታ ከፋፍለ ማየት እንደማለት ነው። ትራይ ሶስት ነው፣ ኮቶሚ መክፈል ነው። ካቶማይዝ ማድረግ መክፈል ማለት ነው። ሶስት ቦታ የተከፈለ አንተ እንደዛ ነው። እኔ ደግሞ ዳይኮቶሚ የሚባል ነው ማምነው። ዳይኮቶሚ ማለት ሁለት ቦታ ነው፣ ማቴሪያል እና ኢማቴሪያል፣ ስፒሪቹዋል እና ነን ስፒሪቹዋል የሆነ ምናምን እንደዚህ ለሁለት ቦታ ብቻ መክፈል። ከዛ ሁለተኛው ቤት ውስጥ ግን ሁለት ነገሮች አሉ ነው። ምን ተብሎ የሚጠሩ? ነፍስና መንፈስ ተብሎ የሚጠሩ ኢንተርቼንጅብሊ ሊጠሩ የሚችሉ ግን የሚያወሩ ስለ አንድ ነገር የሆነ። ስለዚህ ስለ ነፍስ የሚወራው ነገር ስለ መንፈስም ነው፣ ስለ መንፈስ የሚወራው ነገር ስለ ነፍስም ነው። እሱም ፕሩቭ እናደርግ እንደ እግዚአብሔር ቃል አይደል? እሺ
እስቲ ኮመን ናውሌጅ ከሆነው ነገር እነሳ። ነፍስ ምን አላት ተብሎ ነው የሚታመነው? እውቀት፣ ፍቃድ፣ ስሜት ነው። በቃ ፍቃድ፣ እውቀት፣ ስሜት። አሁን ነፍስን ዩኒክ ያደርጋታል ተብሎ የሚታሰበው እሱ ነው። ፍቃድ፣ እውቀት፣ ስሜት አላት። እንደዚህ ቻሌንጅ ባረግስ ለነፍስ የሰጣቸው እነዚህን ሶስቱን ባህሪያት ከመንፈስ ላይ ባሳየስ? ኦኬ የሆነ ነገር ትንሽ ያንገጫግጫል አይደለም? የሆነው ራሱን ፈቃድንም ያንገጫግጫል። ፈቃድንም። ስለዚህ ለነፍስ ብቻ ነጥለ ብለህ የምታሳየው ነገር አይኖርም ነው የሚሆነው። አሁን ለምሳሌ ነፍስ ቢጫ ናት። እንዴ ነፍስማ ከለሯን እናውቃለን፣ ቢጫ ናት። መንፈስ ግን ቀይ ነው ብለህ ልክ እንደዚህ እንደ ከለር ዋይዝ አድርጋ እንደ ነጣጥለ ማስቀመጥ አትችልም ነው። ባይብል እንደዛ አላስቀመጠም። ኢንተርቼንጅብሊ በነፃነት ይጠቀማል። የሚጠቀምባቸውን ቦታዎች እኔ አሁን ዝም ብዬ ባሳይህስ ብዬ ከማልፍ አሳይቼ ልለፍ። እሺ ለምሳሌ እያወጣው ነው። ጥሩ ሀሳብ ነው ያመጣው መጨረሻ ላይ። እሺ ዮሐንስ ሁለቱ ክፍሎች ናቸው። ዮሐንስ 12:27 ላውጣል። እሺ ዮሐንስ 12 ምን ይላል? አሁንስ ነፍሴ ተጨነቀች፣ ምን ልበል? አባቶ ከዚህ ሰዓት ብታድነኝስ? ይሁን የመጣሁት ለዚህ ሰዓት ነውና ሲል እናያለን አይደለ? ምኑ ናት የተጨነቀችው? የኢየሱስ ክርስቶስ ነፍሱ። ፈቃድ፣ እውቀት፣ ስሜት ስለተባለ ነፍሱ ተጨነቀች ከተባለ ምን ውስጥ ነው የሚወድቀው? የኛው ፈቃድ ውስጥ ነው? ስሜት ውስጥ ነው? እውቀት ውስጥ ነው የሚወድቀው? ስሜት ውስጥ ነው የሚወድቀው አይደለ? መረበሽ ምናምን። ስለዚህ ትክክል ነው ማለት ነው። አሁን ቅድም ለነፍስ ከተሰጠው ትርጉም ጋር አንድ አይነት ነው የሚሆነው። እንዴ ታዲያ ምንድነው ነፍስን አይደለ እንዴ ፈቃድ፣ እውቀት፣ ስሜት አላት ያለው? ይኸው ስሜቱ ነው እየተገለጸ ያለው፣ ነፍሴ ነው ያለው። ኦኬ ሁለተኛው ማርቆስ 14:33 ላይ ነው። ማርቆስ 14:33 መሰለኝ። እዛው ዮሐንስም ላይ አለ 14:33 ራሱን ነው የሚደግመው 30 ስንት ላይ ነው? 40 ነው 34 ላይ ማርቆስ 14:34 ላይ ራሱን ይደግማል። ምን ይላል? ደግሞም ነፍሴ እስከ ሞት ድረስ እጅግ አዘነች፣ እዚሁኑና ነቅታችሁ ጠብቁ አላቸው ይላል። ስለዚህ ያዘነችው ምኑ ነች? ነፍሱ ነች አይደለ? እሺ አንድ ምዕራፍ አልፈን ቅድም ዮሐንስ ስንት ነበር ያየነው? 12:27 አይደል? አንድ ምዕራፍ ብቻ ዘለን እንሂድና እሷን እንሂድ ደግሞ 13:21 እንሂድ። ዮሐንስ አንድ ምዕራፍ ብቻ ዘለን ማለት ነው። ዮሐንስ 13:21 13:21 ምን ይላል? ይህንም ካለ በኋላ ኢየሱስ በመንፈሱ ታውቆ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል ሲል በግልጽ ተናገረ። በምኑ ታውቆ? በመንፈስ። ቅድም በምኑ ነበር ሲታወቅ የነበረው? በነፍሱ። መታወክ ደግሞ ከፈቃድ፣ ከእውቀት፣ ከስሜት የትኛውን ነው የሚይዘው? ስሜት። ስለዚህ መንፈስም ነፍስም ምን አለው? ስሜት።
አንድ ፖይንት ፕሩቭ አደረግም ማለት ነው። ነጥለን ነፍስ ብቻ ብለህ የምትሰጠው ነገር የለም። መጽሐፍ ቅዱስ በነፃነት ነው ነፍስንም መንፈስንም ኢንተርቼንጅብሊ የተጠቀመው። ለዚህ ነው እቺ ትራይኮቶማይዜሽን ወይም ለሶስት ቦታ መገነጣጠል ነው ቅድም እኔና አንተ የምንከራከርበትን ትምህርት የፈጠረው እሱ ነው። አሁን እኔ በማይበት መንገድ ቻሌንጅ የማደርገው ይሄ ትምህርት ቆሞ በቃ መቆም አይችልም ነው ባጭሩ። ይሄ አሁን ሰው መንፈስ ነው ትምህርት አሁን እኔ አርጊው ያረኩበት ባለውት ዶክትሪን ፊት የመቆም አቅም የለውም። እንዴት አቅም እንደማይኖረው እናያለን። አሁን ፕሩቭ አድርገን አልጨረስንም። እስካሁን ስንት ነጥብ ነው ፕሩቭ ያደረግነው? አንድ ብቻ አይደለ? አንድ ብቻ። ሰው ምንድነው መንፈስና ነፍስ የሚለው ነገር ኢንተርቼንጅብሊ ሊጠራ እንደሚችል ከዛም ውስጥ ደግሞ ስሜት የሚለውን ፓርት ብቻ ነው ያየነው። መታወክ ለነፍስም ለመንፈስም ነው የሚለው ነው ፕሩቭ ያደረግነው። አሁን ቀጥሎ ምንም ፕሩቭ እናድርግ? ስሜትን አይተናል። የት ምረጥ አንተ? እውቀትና ፈቃድ አለ። ምረጥ አንዱ። እውቀትን እንይ። አሁንም እውቀት ምን ውስጥ ነው ትራዲሽናሊ እኛ የምናውቀው? እውቀት፣ ፈቃድ፣ ስሜት ምን ውስጥ አለ ነው ብለን የምናምነው? ነፍስ። እሺ ይሄን ወዲያውኑ ማውጣት ስለሚቻል አንደኛ ቆሮንቶስ ምዕራፍ 2 አውጣስ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ነው። ምን ይላል? ከመግቢያው ሊጀምርልህ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና መንፈስ ቅዱስ ጋድ ሄድን ይመረምራል ነው። አብንም ወልድንም መንፈስ ቅዱስንም ያው አንድ መለኮት ስለሆነ ያለው ማለት ነው ያውቃል። ዲቫይን ናውሌጅ አለው ነው። ከዛስ በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? ምን የሚል ማን አለ? ማን አለ? የሚያውቅ ከምኑ በቀር? ከእግዚአብሔር መንፈስ። አይ አይደለም። የእግዚአብሔር መንፈስ ከፊት ለፊት ያለው ነው። ኦኬ እሺ ሞዴሬተሮች ፍራፍሩ እዚህ ጋር የሙሐመድ ምርኮኞች መጥተዋልና ሰሞኑን ስለማከታተልባችሁ አሁን ምንም ነገር አታውሩ፣ አትረብሹ። አሁን ክርስትና ውስጥ ያለ ነገር ነው እያወራን ያለነው። ሰሞኑን ሙሐመድ፣ አላህ፣ አይሻን፣ ጅኒ ምናምን በደንብ እናያለን። የዛኔ ትሰርባላችሁ። አሁን ግን የእኛን ነገር እያወራን ስለሆነ አትረብሹ። ሞዴሬተሮች ቦልኳቸው የሚናገሩ ከሆነ በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ? ምን የሚል ማን አለ? የሚያውቅ ማወቅ አይደለ? ማን ውስጥ ያለውን? ሰው ውስጥ ያለው። ከምኑ በቀር? ከሰውየው ከራሱ ከምን በቀር? ከመንፈሱ። ስለዚህ መንፈሱ ምን ይላል ማለት ነው? ሰውየው ውስጥ ያለውን ነገር ያውቃል። እውቀትን ለመንፈስ ሰጠ ነው ማለት ነው። እውቀትን ለመንፈስ። ኦኬ። ሌላው እንደዚህ በእጅ አዙር አድርገን የምናገኘው ነው የጸጋ ስጦታዎች በተዳሰሱበት ሐዋርያት ሥራ ምዕራፍ ምንድነው? አንደኛ ቆሮንቶስ ምዕራፍ 14 ላይ በእውቀትም ጸልያለሁ በመንፈሴም ጸልያለሁ ይላል አይደል? በመንፈሴ ጸልያለሁ። ስለዚህ ስለሚጸልየው ነገር ያ መንፈሱ ያውቃል አያውቅም? ያውቃል። ያ ልሳን የተወራበት ነው፣ ችግር የለውም። ልሳን ብለህ ተርጉመው፣ ግን በመንፈስ የሚል ነገር ስላለ የሆነ ነገር አድረስ እያረክ ከሆነና ያ ነገር በመንፈስ ነው ተብሎ የሚጠራ ከሆነ አድረስ የምታረገውን ነገር ያ መንፈስ ያውቀዋል አያውቀውም ነው ጥያቄው። ያውቀዋል። ስለዚህ መንፈስ እውቀት አለው ማለት ነው። የኔ መንፈስ ነው እያወራ ያለው ሲጀመር። ያውቃል። እቺ በእጅ አዙር ያልኩን ነው። ያኛው ቀጥታ ነው የተቀመጠው። ይሄ በእጅ አዙር ነው የምታገኘው ስታገኝ ምን እያለ ነው የሚለውን ነገር። ስለዚህ መንፈስም እውቀት አለው። ልጨምርልህ ቆይ፣ ሌላ ኢሚዲየትሊ የምናገኘው አለ።
ስጋት በልሽ እና ታዲያ አይነት እሺ ለምሳሌ አንደኛ ቆሮንቶስ አለ ከዛ ኢቭን ምሳሌ ማየት እንችላለን ምሳሌ 20:27ን እንይቆይ አሁንም እሷም በእጃው ዙርናት ምሳሌ 20:27 እሺ የሰው መንፈስ ለእግዚአብሔር መብራት ነው ወይም የእግዚአብሔር መብራት የሰው መንፈስን ይመረምራል እንደማለት ነው የሰው መንፈስን ይመረምራል እንደማለት ነው አዲሱ ትርጉም ከታች ያስቀመጠው ነገር ስላለ ማለት ነው ውስጣዊ ማንነቱን ይፈትሻል የሰው መንፈስ ቅድም አንደኛ ቆሮንቶስ 2:11 ላይ ካለው ጋር ተመሳሳይ ነው 2:10 ላይ ካለው ጋር በውስጡ ካለው ከሰው መንፈስ በቀር ስለሰው የሚያውቅ ምንም ማንም የለም ነው አይደል የሚለው እዚህ ጋር ደግሞ የሰው መንፈስ እግዚአብሔር መብራቱ ነው ይልና ውስጣዊ ማንነቱን ይፈትሻል ማን የሰው መንፈስ ውስጣዊ ማንነቱን ይፈትሻል እየፈተሸ እንደሆነ ያውቃል አያውቅም መንፈሱ አትሊስት በዛ መልክ ራሱ ማየት እንችላለን የሆነ ነገር እየፈተሸ ነው አይደል የሆነ ነገር እየመረመረ ነው አዝናው ልጅ ወደሚለው እንሄዳለን ሶስተኛው የዌይን ግሮደምን ሲስተማቲክ ቴዎሎጂ ፒዲኤፍ አውርድና ጉግል ላይ ስላለ እዛ ላይ ሂውማን አንትሮፖሎጂን ያወራበትን ፓርት በደንብ ማየት ይችላል ግን እዚህ ጋር አንድ እንጨምራውን ፈቃድ ነው የቀረው መንፈስንና ዕውቀትን ምንድነው ስሜትንና ዕውቀትን አይተናል ምንድነው ፈቃድ ነው የቀረው አይደል እሺ ፈቃድ የሚለው ኦሬዲ ለመንፈስ ስለሚታወቅ ነፍስ ምንድነው ለነፍስ ስለሚታወቅ መንፈስ ላይ ደን እንፈልግ እሺ ምን ላይ ነበረ የነፍስ ነው አይደል እያወራን ያለነው ነፍስ ፈቃድ አላት እሺ እሺ ለምሳሌ ወይ ሌላ ሰው ይታዘዝ እንጂ አንተ ወይ ማሰለኝ በሷ ከዛት እኔም ማፈልጋለሁ ኦኬ አዲሱ መደበኛ ትርጉም እሺ ወካም ወደኛ ቡና ዘዘተ ለምሳሌ ማቴዎስ 26:41 እኔ ማቴዎስ 26:41 እኔ ጥቅስ ምጽፉ ሰዎች ተቃውሞ ያላችሁ ምናምን አሁን እያወራው ስለሆነ አትጻፉ ወይ በኋላ ገስት ላኩና ገብታችሁ ቻሌንጅ አድርጉ እንጂ አሁን አትረብሹ ዝም ብላችሁ ስሙ ጥያቄ ሲኖርባችሁ እየጻፋችሁ ስልካችሁ ላይ ያዙና ኢየሱስን በመንፈሱ አውቆ የሚለውን በደንብ ነው የሚያስኬደው ሊመጣ ያለበትን ኢየሱስ በመንፈሱ አውቆ የሚላል አይደለ ይሳቁር ስለዚህ መንፈሱ ነው የሚያውቀው ማለት ነው ቀደም በመንፈሱም ተረብሾ ይላል በነፍሱም ተረብሾ ይላል አሁን ደግሞ በመንፈሱ አውቆ ይላል እሺ ምሳሌ 26:41 ላይ መንፈስ ፈቃድ አለው የሚለው እኔ እሺ 26 ኖ ማቴዎስ ለምሳሌ ያልኩ ማቴዎስ 26:41 ማቴዎስ 26:41 እንደዚህ ይላል ወደ ፈተና እንዳትገቡ ትጉና ጸልዩ መንፈስ ዝግጁ ነው ስጋ ግን ደካማ ነው ይላል መንፈስስ ተዘጋጅታለች የሚለውን ቃል በእንግሊዘኛው ኬጂቪን ተመልከቱ ምን እንደሚል በሌላ ቨርሽን ነው the spirit is willing ነው የሚለው መንፈስ እየፈቀደ ነው ዝግጁ ነው ተብሎ የተረጎመው ቃል ነው the spirit is willing ግን የምናውቀው ምን ውስጥ እንዳለች ነው ነፍስ ውስጥ እንዳለች ነው አይደል ስለዚህ እናንተ ጸልዩ ስፒሪት ዊሊንግ ነው ስጋ ግን ደካማ ነው ስለዚህ ምንና ምንድነው ተነጣጥሮ የተቀመጠው ስጋና መንፈስ ደግሞ ምን አለው ተብሎ ፈቃድ አለው ተብሎ መንፈሳችሁ ስጋችሁ ደክመዋል እንቅልፍ እያላችሁ ነው ያለው ግን the spirit is ready ስለዚህ ፕሬይ አድርጉ ያላቸው ነበረ እሺ
የእንትናን ባወጣ ሞር ይለን ነበረ። ቆይ ሌላ አንድ ልጨምርላችሁ። ሌላ ሁለተኛ ቆሮንቶስ ምዕራፍ 7 ላይ ያለውን በሌላ አርጊመንት አመጣለሁ። አሁን ከምናወራው ጋር ስላለ ማለት ነው። ለምሳሌ መንፈሴ ሲልድ ነው ብለህ ታምናለህ አይደል? የእናንተን ቃላት ልጠቀም እንግዲህ። ሲልድ ነው ማለት ታሽጓል ማለት ነው። የታሸገ ምንም ከውጭ የሚነካው ነገር የለም። ያው እዛ ትራይኮቶሚ ትምህርት ውስጥ የኛው ስላለ ማለት ነው። ከሱ ጋር ተያይዞ የምናነሳው ነገር ይኖራል። ኤኒዌይስ እነዚህን እንያዝ። በጣም 4 5 5 6 ጥቅሶችን አስቀምጦ ወይንግሩደም ሞግቷል። ማን ነው ያኛው? ሌላኛው ሲስተማቲክ ቴዎሎጂም አለ። አንድ ወይንግሩደም በብዛት የሚጠቀመው ማለት ነው። እስቲ አስታውሱኝ፣ ሪፎርምድ የሆናችሁ ሰዎች ቶሎ አስታውሱኝ። በጣም ኢንፍሉዌንስ አድርጎኛል ብሎ የሚጠራው ሰው አለ። ወይንግሩደም ሲስተማቲክ ቴዎሎጂ አለው። እሺ ኤኒዌይስ ኤሪክሰን አይደለም፣ ኤሪክሰን ሳይሆን ሌላ የሱ መጽሐፍ ላይም በደንብ ተቀምጧል። ይሄኛው ሲጀመር ሙሉ በሙሉ ኮፒ አድርጎ ያመጣው ከዛ ነው ማለት ይቻላል፣ ግን ሞር ኤክስፓውንድ አድርጎታል። በርኮፍ ቴንክ ዩ ኔት። ማን በርኮፍ ነው የሚባለው? ፕሮፌሰር ማን በርኮፍ ነው? በርኮፍ ነው የሚባለው። በርኮፍ እና ሽና ግባ ሊዩስ በርኮፍ፣ ፕሮፌሰር ሊዩስ በርኮፍ ይባላል። የሱ መጽሐፍ ላይ ማለት ይሄኛው በደንብ ተቀምጧል ማለት ነው። እዛ ላይ ደግሞ ወርታየዋለህ። ስለዚህ አሁን አርጊመንታችንን ሜክ እናድርግ። እሺ ስለ መንፈስ የተባለው ነገር ስለ ነፍስ መባል ከቻለ፣ ስለ ነፍስ የሚወሩ ነገሮች ስለ መንፈስም ሊጠሩ ከቻሉ ግቡ። እንደዚህ በጨዋነት እኮ ስትልኩ እኔ ደስ ነው የሚለኝ። አንድ እሳደባለሁ ብትሉ ሙስሊሞች የገባችሁ አንድ እሳደባለሁ ብትሉ እኔ ቀድሜ ነው የምናገረው። አልነካም። እስከዛ አይሻንና ሙሐመድን ነው ማጥረገረግላችሁ። አምላክን እንድጠላ ነው ማድረገው በስድብ በማንቋሸሽ ማለት ነው። ኦልሬዲ በተጻፈ ነገር ነው። እኔ ከራሴ ፈጥሬ አይደለም። ሐዲስን እየጠቀስኩ አንቋሽሽባለሁ። አይ እንደዛ አይደለም፣ በመከባበር እናውራ ምናምን ከተባለ እናወራለን። በዛ ነው የምንቀጥለው። እንግዲህ ገብተን እንቀመጥ ብላችኋል። ቁጭ በሉና ይሄን ልጨርስ እንቀጥላለን። እሺ ስለዚህ ስለ መንፈስ የተባለው ነገር ስለ ነፍስ ኦኬ። ሙናዬ እግዚአብሔር ይባርክሽ። ቴንክ ዩ ሰብስክራይብ አድርጋለች። ስለ መንፈስ የተባለው ነገር ስለ ነፍስ መባል ከቻለ፣ ስለ ነፍስ የተባለ ነገር ደግሞ ስለ መንፈስ ሊወራ ከቻለ ባይብል ኢንተርቼንጅብሊ እየጠራ ነው ማለት ነው። ወይም በተገላቢጥ ምንድነው ይሄ በማገለባበጥ ይጠራቸዋል ወርዶችን ብለን ካልን አንተ ሰው መንፈስ ነው ብለህ ስትጀምር እኔ ሰው ምንድነው ብዬ መጀመር እችላለሁ ማለት ነው። ነፍስ አየህ፣ ገና ስሙን ስጠራ ነው የምመታብህ። ሰው መንፈስ ነው ስትል ነፍስ ነው የምልህ። ለምን? ከጥፋት ውሃ 8 ምኖች ናቸው የተረፉት? ነፍስ አየህ። ስለዚህ ሁለንተናውን ሙሉ 8 ሰዎችን አድረስ ሲያደርግ መጽሐፍ ቅዱስ ምን ብሎ ነው አድረስ የሚያደርገው? 8 ሰዎችን ነፍስ። ሰዎች ሲድኑ ምኖች ዳኑ ነው የምትለው? ነፍስ አዳኑ አይደል? ስለዚህ ሰው መንፈስ ነው ስትል እኔ ምን ልባለው ማለት ነው? እባክህ ዝም በል። ሰው ነፍስ ነው። አየህ፣ ቀጥሎ ያለውን ቃል እንዳትናገር ነው የምቆምብህ ነው። ይሄንን ሰብሮ መሄድ አይችልም። ወርድ ኦፍ ፌስ ትምህርት ይሄ መንፈስ ነው ነፍስ ነው በእንትን ውስጥ ያድራል ምናምን ሰብሮ መሄድ አይችልም። ይሄንን ሰብሮ መሄድ አይችልም። ሰው መንፈስ ነው ስትለኝ አይ ነፍስ ነው ኢቭን እንደው ዝም ብለን አክሮባት እንስራ በዛ መልክ አላምንም። ግን ምክንያቱም ሌላ ኤክስፕላኔሽን ስላለው ገስዋት ሰው ስጋ ነው ብዬም ሊሄድ ይችላል። ባይዞኝ ሰው ነፍስ ነው አንተ ብለህ በዛ ጋር ጀምረ ገና ማሳደሪያውን ክፍሎቹን ስጋ ነው ብለህ ልጠራ ያለውን እሱን ላስቀድም ይችላል ወደዚህ። ለምሳሌ ዮሐንስ 6 ላይ ሕይወትን የሚሰጥ መንፈስ ነው
መንፈስ ቅዱስ ነው ማለት ነው። ምክንያቱም የኛ መንፈስ ህይወትን አይሰጥም። ህይወትን የሚሰጥ መንፈስ ነው። ስጋ ግን ለምንም አይጠቅምም ነው አይደለም የሚለው። ስጋ የሚለው ሁለንተና ነው። ባይዘው እዛ ጋር ሄደ በየትኛውም ዲክሽነሪ ማየት ይችላል። ስጋ ብሎ ነው የሚጠራው። ሳርክስ የሚል ቃል ነው የሚጠቀመው፣ ግን ሁለንተና ነው የሚጠራው ሲጠራ። መንፈስ ቅዱስ ሲል መንፈስ ቅዱስን ሁለንተና አይደል የጠራው? ስጋ ሲልም አሁንም ሙሉ ሰውየውን ወክሎ ነው ስጋ ብሎ እየጠራ ያለው። ኦኬ ሮሜ 8 ላይ በስጋ ያሉ እግዚአብሔርን ደስ ሊያሰኙ አይችሉም፣ ስጋውያን የሆኑ ማለት ነው። ስለዚህ በስጋ ያሉትን ስጋውያን ወይም ስጋ ብለህ ልጠራ ትችላለህ። ስለዚህ ሰው መንፈስ ነው ስትል አይ ሰው ስጋ ነው እላለሁ። ሰው ስጋ ነው። ኢቭን ስቴትመንቱን ነው የምመታብህ። ቀጥሎ ያለውን ነገር እንዳታወራ ነው ማድረገው። ስቴትመንቱ እንዲያልቅ እንኳን የጠነከረ አይነት ነገር ማምጣት የማይችል ቴዎሎጂ ነው የኛው። ስቴትመንቱን እንዳይጨርስ ማድረግ ይቻላል። ሰው መንፈስ ነው፣ አረ ነፍስ ነው። ቆይ ልጨርስ፣ እንደውም ስጋ ነው። እስቲ ይሄኛው ሰብሮ እቺን 3 ወጥ ስቴትመንት እንዲናገር ማድረግ ከቻለ አብረን እንመልከት። አይሆንም። አየህ፣ እኔ በተለይ ከወርድ ኦፍ ፌዝ እንድወጣ ያንን አስተምሮ እንድተው ያደረገኝ ይሄኛው የነፍስና መንፈስ ላይ ኢንተርቼንጅብሊ ባይብል መጠቀሙ ስቴትመንቱን እንኳን በስርዓቱ እንዳልጠራ እንደሚከለክለኝ ገባኝ። ደን ትምህርቱ ወላጅ አልባ ነው። ኢንፋክት ወላጆች አሉት። 3 ትውልድ ወደ ነው 3 ትውልድ አንድ ትውልድ ወደ ኋላ ስጠራ ታገኘዋለህ። ማን እንደመሰረተው ሁላ ስለሚታወቅ ማለት ነው። ሐዋርያት አልመሰረቱትም። ኦኬ ቤተክርስቲያን አባቶችም አልተናገሩትም በዚህ መልክ። የኛ ሪፎርመሮችም አልተናገሩም። የካቶሊክም የኦርቶዶክስም ክርስትና ውስጥ ያሉት አልተናገሩም። እሺ ማን ነው የተናገረው? ፌነስ ኮምቢ የሚባል ሰውዬ ነው ለመጀመሪያ ጊዜ ሜታፊዚክስንና ባይብልን ቀላቅሎ እንደዚህ አይነት ትምህርት ማስተማር የጀመረው። ከዛ በኋላ ኢደብሊው ኬንዮን የሚባል ሰውዬ ሞር ፕሮፓጌት አድርጎ አሳደገው። ከዛ እነ ኬኔት አገንና ኬኔት ኮፕላንድ በእነሱ በኩል ደግሞ ኃይሉ ዮሐንስና እነ በረከት ዮሴፍ አሰራጩት። እንዲሁ ወደ ኋላ ገመዱን ጎትተህ ታገኛለህ የቱ ጋር እንደጀመረ ማለት ነው። የቱ ጋር እንደጀመረ ባይብል ላይ ግን ስትሄድ ቅድም እንዳልኩ ይኸው በአንድ ጥቅስ አንቃው ታስተፈዋለህ ማለት ነው። እንዳይናገር ማድረግ ትችላለህ ትምህርቱን። ጥያቄ ካለ ትንሽ ልቀበል። የገባ ሙስሊም አለ ከሱ ጋር ነው። መነሻውን ማወቅ ስህተት ነው ማለት እኮ አይደለም ባዘር። ገመዱን ጎትተህ ስላወቅ ስህተት ነው ማለት አይደለም። ግን አሁን አንተ 3ቱ እንዴት ነው ማስፈረኛው? 3ቱ ነግረኛል ዓመታት ማይታወቅ ነገር ይሄን ሁሉ አውርቼ ገመዱን ጎትተህ ደረስክበት ማለት እኮ ስህተት አይደለም የሚል ኮንክሉዥን ላይ ነው የምትመጣው። በኢየሱስ ክርስቶስ ስም ለ2000 ዓመት የተደበቀ ነገር ተገኝቷል እያልከኝ ነው ያለው። እስቲ ቆይ እንደዚህ ልጠይቅ። አይ ቲንክ በዚህ ልክ ነው ማውራት ያለብን ይመስለኛል። እስቲ ከኢደብሊው ኬንዮን በፊት የኛውን ትምህርት አውጣና ያስተማረ ወንጌላዊ አስተማሪ ሪፎርመር ወይም የቤተክርስቲያን አባት ጥቀስልኝስ። እሺ ጠቅስልኝ፣ ችግር የለውም ግን እንትን እሺ ጥቀስ። ቆይ እሱን ጥቀስ። ኤማ አሁን ይሄ 3 አስረዳኝ አይደል አንተ? አሁን አንተ 3 ካስረዳኝ ሰው ዳግም የተወለደው ምኑ ላይ ነው ብለህ ነው የምታምነው ታዲያ? ሁለንተናው ይወለድና ደን ጊዜውን እየጠበቀ ደግሞ ፍጽምናውን የሚያገኛለ ነው የስጋችን መበጀት የተባለው። ኦኬ የስጋችንን ልጅነት አዶፕሽን ኦፍ አወር ምንድነው ሮሜ 8 ላይ የሚለው አዶፕሽን ኦፍ አወር ሳንሺፕ ነው የሚለው። የስጋችንን መበጀት እየጠበቅን ነው የሚለው። ሌላው ግን ምን ሆኗል? ሌላው በአንድ አስፔክት ይጠራናል። ስለዚህ ዳግመኛ ልትወለድ ይገባሃል ነው እንጂ ያለው ኢየሱስ ክርስቶስ። ቆይ አንዴ፣ ዳግመኛ ልትወለድ ይገባሃል ነው እንጂ ያለው መንፈስ ዳግመኛ ሊወለድ ይገባል አላለው አይደለ? ብሎታል። መንፈስ ዳግመኛ ሊወለድ ይገባዋል ብሎታል። እንደዛ እዛ ቦታ ላይ ዳግመኛ ልትወለድ ያስፈልግሃል ብሎታል። አዎ መንፈስ ዳግመኛ ሊወለድ ይገባል ብሎታል ወይ? መንፈስ ሳይሆን ዳግመኛ ልትወለድ ያስፈልግሃል አለው። ከዛ እንዴት ነው የሚወለድ ነው? መንፈስ ማብራራት ጀመረ። አንተ ፊት ለፊቴ ያለውን ኒቆዲሞስ ዳግመኛ ልትወለድ ይገባሃል ነው አይደል እያለ ያለው? አዎ። ታዲያ ምንድነው የምትከራከረው? መንፈሱ ነው ምን አለ ብለው የምትለው?
መንፈሱ ከሆነማ መንፈስ ዳግም ሊወለድ ይገባል ነው የሚለው። ግን ሁለንተናው ነው ሲጠይቀው እኮ ነው እንዴት ነው ዳግመኛ መወለድ የሚችለው ብሎ ሲጠይቀው እኮ ነው ኢየሱስ ያብራራለት። ምን ብሎ አብራራ? ሰው ሸምግሎ ሊገባ ይችላል ወይ አለው። ቆይ መንፈስ ነው የሚወለደው አለ ኢየሱስ። አዳምጥ፣ እኔ እኮ እንትን እያቀለልኩልህ ነው ባይዘው በጣም ብዙ እንዳደክም እያቀለልኩልህ ነው። ሲያብራራለት መንፈስ ነው ዳግም የሚወለደው ብሏል። ስለ መንፈስ ሲያወራለት እኮ መንፈሱ እንዲወለድ እኮ ነው እየነገረው። አዳምጠኝ። ሲያብራራለት እንዴት እንደሚሆን ሲያብራራለት መንፈስ ዳግም ሲወለድ ነው ብሎ ነግሮታል ወይ? ለምን ስለ ነፍስ አልተናገረም ታዲያ ኢየሱስ እዛ ላይ? ወዮ አንተ አማርኛ ትችላለህ አይደል እንዴ? ምን ሆነ ነው? ጥያቄውን ብቻ እናውራ፣ ኮሙኒኬት እናርግ። ከዛ ትጠይቀኛለህ፣ እኔ መልሰህ ለምን ስለ ነፍስ አላወራም የሚለውን እኔን ትጠይቀኛለህ። እኔ የምጠይቅህ መልስ። መጀመሪያ ዳግመኛ ልትወለድ ይገባል ሲባል ፊት ለፊቱ የቆመውን ኒቆዲሞስ ነው አይደል እያለ ያለው ነው አይደል? አዎ። ከዛ በኋላ ግን ከውሃና ከመንፈስ ሲወለድ መንፈሱ እንደሚወለድ የቱ ጋ ነው አብራርቶ የነገረው? ይሄ ማለት ዳግመኛ ልትወለድ ይገባሃል ስል መንፈስህን የሚመለከት ነው ብሎ የቱ ጋ ነው የተናገረው? አሳየኝ። ከዮሐንስ 3 ላይ አማን ወንድሜ ምኑ ላይ መልካም ጊዜ ማለት ከሙስሊም ወዳጄ ጋር ሊድ በጣም ጥሩ የውይይት ርዕስ ከፍታልና ከልብ አመሰግናለሁ። እሺ ማይ ቴንክ ዩ። ከዚህ በኋላ ያለው ድርቅና ስለሆነ ማለት ነው ያው ክሊር አድርገናል ድርቅና ስለሚሆን አብዱራህማን ነው ወይስ አብዱራህማን ሙዳሲር? ነገር ግን ወታደር ስትሆን ጠባቂ ስትሆን የህግ አካል ስትሆን ደግሞ ትችላለህ። እና አምላክ መግደልስ እንዴት ነው? አምላክ መግደል ማለት ኢየሱስ ክርስቶስ ለኛ ሲል ተሰዋ የሚለው ይሁዶች ገደሉት፣ ሰቀሉት ነው አይደል የምትሉት? ታዲያ አይሁዶች አይደሉ እንደ የሰቀሉት? ክርስቲያኖች ናቸው የሰቀሉት። እና ክርስቲያኖች ይሁዶች ተሰቀሉት፣ እነሱን ሰዎች ሊድኑ አምላክ ስለሰቀሉ እነሱ ሰዎችን ሊያድኑ አምላክ ሰቀሉ። እነሱ ሰዎችን እናድንና አዳም በቃ አሁን ሰዎችን ማዳን አለብን እና አምላክን እንግደልላቸው ብሎ ነው ኢየሱስን ክርስቶስን የገደሉት ብሎ ነው የገደሉት። ለምን አንተ ባልከው መንገድ ገለዋል የሚለው ከየትኛው ክፍል ነው ያገኘው? አንተ የምታምነው ለኛ ተሰዋል የኛ ደግሞ አፈሰስ አይደለም። የተግባባን ነው። ያው የተግባባን ነው። እሺ እኮ አምጣው ነው አንተ ያልክበትን መጽሐፍ ቅዱሳዊ ሐሳብ ነው አይደል እያወራ ያለው? ከየቱ ጋር ነው ያገኘው? ኢየሱስ ክርስቶስ አልተሰቀለም፣ አልሞተም። ሰዎችን እናድን ብለው አምላክን ገደሉ አልክ አይደል? እና እነሱ የሰቀሉት ለምንድን ነው? እና አትበለኝ። የቱ ጋር ነው ከየቱ ጋር ነው ይሄን ሐሳብ ያገኘው? ሰዎችን እናድን ብለው አምላክን ገደሉ የሚለውን ከየቱ ጋር ነው ያገኘው? ምክንያቱም ካገኘሁት የተረዳሁበት መንገድ ነው እኮ። የቱ ጋር ነው ያገኘው እኮ ነው ጥያቄ። ካገኘሁት የተረዳሁበት መንገድ ነው። የቱ ጋር ነው ያገኘው? የቱ ጋር ነው ያገኘው? ይሁዶች ሰቀሉት፣ ይሁዱስ ሰቀሉት፣ ሰዎች ሊዱን የሚለው ነገር ቦታ ላይ ተረዳሁት። በዚህ መንገድ ትክክል አይደለም? ትክክል ነው። እሺ አይሁዶች ገደሉ የሚሉበት ክፍል ላይ እንደው ክፍሉን እኔ ልንገርና እዛ ክፍል ላይ ካለ ፈልጋውን የምትለውን ነገር አምጣ። ሐዋርያት ሥራ ምዕራፍ 2 ላይ ነው ያለው። አንተውን እያወራ ያለው እናንተ ጨካኞች ሆናችሁ ሰቅላችሁ ገደላችሁት እያለ ጴጥሮስ ያወራበት ቦታ አለ። እዛ ጋር ሰቅላችሁ የገደላችሁት ግን ሰዎች እንዲድኑ ነው ያለበትን ቦታ ፈልግና አውጣልኝ እና እኔ ልድን ነው ዘንድ እና አትበለኝ ማስረጃው ነው አሁን እኮ የተረዳሁበት መንገድ ነው እንጂ እየነገርኩ ያለው እዛው ታዲያ በመብት ነው ዝም ብለህ ነው የምትረዳው። የሆነ ነገር አንብበህ ስማ፣ ቆይ አበበ በሶ በላ የሚል ነገር ታነብና አይ አበበ መኪና ነው የገዛው ብለህ መረዳት መብት አለ። አሁን ኢየሱስ ክርስቶስ አልተሰቀለም እያልከኝ ነው? አልተሰቀለም ካልከው ተዋዋለሁ። ተረጋጋ።
ወጣ ከዚህ እሱ ሊያነሳ የፈለገውን ሐሳብ ራሳችን አንስተን አውርተነው እንጨርስ። መግደል ኃጢአት ነው። ሎጂኳን አውቃታለሁ። ባይዞ ምን ሊያመጣ እንደሆነ መግደል ኃጢአት ነው። መግደል ኃጢአት ሆኖ ደግሞ ኢየሱስ በመገደል ነው እናንተን ያዳነው። እሺ በመገደል ነው ያመጣው። ስለዚህ በኃጢአት መንገድ ነው የዳናችሁት አይነት ነገር ሊያመጣ ነው የፈለገው። ለዛ ነው መጀመሪያ ኮንቴክስቱ መግደል የሚለው ነገር በምን አይነት ወይ መታየት አለበት የሚለው ነገር ቼክ ያደርግነው ለዛ ነው። ኦኬ ስለዚህ እንደዚህ አይነት ኮንቴክስቶች አሉ። ጦርነት ላይ፣ ሀገር መከላከል ላይ ምናምን ህግ አካላት ምናምን ሲሆኑ ይቻላል። ሰልፍ ዲፌንስ ምናምን ይቻላል፣ ችግር የለውም። ስለዚህ እነዚህ ኮንቴክስቶች እንዳሉ ሆነው ኢየሱስ እንዴት ተገደለ እንዴት ምናምን I have to go ምናምን አይዲያህን ጨርሰ መውጣት የምትችል ከሆነ ግባ አብዱራማን፣ ደስ ይል ግባና እኔ ማስረጃ ስጠይቅ አለዛ አታውራ። እንደዚህ ነው አይደለም የሚለው አትበለኝ። ስለ ክፍሉ በቂ የሆነ ባክግራውንድ የማታውቅ ከሆነ አሁን እዛ ጋር እንደዚህ አይደል እያለ ያለው እንዳትለኝ ሚል መሆኑን ስለምጠይቅ ማለት ነው። አውጣና አሳየኝ እንደዛ የቱ ጋር ነው ያለው ስለምል እንደሱ እርግጠኛውን አታውራ። አሁን አይሁዶች ሰዎችን ለማዳን የገደሉት መጽሐፍ ቅዱስ ላይ የትም ቦታ ላይ የማዳን ልብ ኖሯቸው ከዛ በላይ ኢየሱስን ገደሉት የሚል ነገር ስለሌለ ሐሳብን ጨርሰና አንተን አስጨርሽ ልሂድ ነው። ነው መልስልኝ። ምን አልከኝ? ሐሳቡን የጠየቁህ ነው። ሐሳቡ መልስልኝ። እሺ ምንድነው ዋናው ሐሳብ? አሁን አምላክ መግደል ኃጢአት አይደለም ወይ ነው አልኩህ። ለአይሁዶቹ ማለት ኃጢአት አይደለም በለኝ። ለገዳዮቹ ሰቅላችሁ ገደላችሁት ለተባሉት እኮ ሐዋርያት ሥራ ምዕራፍ 2 ላይ ኃጢአት ነው። ነገር ግን በእርሱ እመኑ ትድናላችሁ ተብሏል። መልሰው የእግዚአብሔር ጥበብ እንደዚህ ነው እንግዲህ ከሰው ጥበብ ይጠበባል ተብሎ እንደተነገረን ማለት ነው። ገዳዮቹን መልሶ የሚያድን አይነት ሞት ነው የሞተው። የአምላክ ጥበብ የሚደንቅ ነው። ገዳዮቹን መልሶ ማዳን የሚችል ካመኑበት፣ ለኃጢአታቸው እንደሞተ ለጽድቃቸው እንደተነሳ ካመኑበት ገዳዮቹ እነሱ መልሶ ይድኑበታል። እና እዚህ ጋር እኮ አንተን ስለገደሉት ነው እኮ እዚህ ጋር ለኛ ሲል ሞተል የሚባል አይሁዶችን ለኛ ኃጢአት ሲል ኢየሱስ ክርስቶስ ሰቅሎ ገደሉት ትላላችሁ አይደል? በዚህ ነው ዋናው ፖይንት። እና እዛች ጋር እነሱ አይሁዶቹ ሰቅሎ ገደሉት የሚል ነገር አይደለም የምናስተምረው ስናስተምር። አሁን ቅድም ያልኩትን ነገር ልጠይቅህ ነው መልስ እንደሌለ ስለማቅ ነው። የቱ ጋር ነው ለኛ ኃጢአት ሲባል አይሁዶች ገደሉ ብለን የምናምነውና የምናስተምረው? የለም እኮ እንደሱ አይነት ነገር። አሁን ችግሩ እሺ እንትን የሆነ ለመረዳት ምናምን ከሆነ I will help you to understand የምትለውን ነገር ለመረዳት ነው። ፉል ክሌሙን እንትን አታርገው። እርግጠኝነት ላይ የተመሰረተ አይነት ክሌም አድርጋ አታውራ። ችግሩ እሱ እኮ ነው። እንደዛ አይደለም የምታምኑ ስትል ኧረ እኔ አላምንም እንደዛ ነው የምልህ። ኧረ ታምናለህ ብለህ የምትል ከሆነ ደግሞ ማስረጃ ታመጣለህ ነው። አይሁዶቹ እሺ እንደዚህ ልንገር እንግዲህ መጽሐፍ ቅዱስን ሳነበው ወንጌላቱን ሳነበው ያገኘሁትም ማለት ነው። አንደኛ ክርስቶስ ኢየሱስ መሲህ ነው ሲጠበቅ የነበረው ለዳዊት ቃል የተገባለት የዘላለም ዙፋን የሚኖረው በስጋ የሚመጣ ዘላለማዊ ዙፋን የሚኖረው መሲህ ብለው ያመኑ ጥቂት ሰዎች ይከተሉት ነበር። ኦኬ ከደቀ መዛሙርቱ ጋርም ከደቀ መዛሙርቱ ውጪ የተጠቀሱትም ያልተጠቀሱትም አንድ ላይ በጣም ብዙ ሰዎች ይከተሉ ነበር፣ ሴቶችም ወንዶችም ማለት ነው። ኦኬ አንዳንዶቹ ደግሞ ሲያዩ ያልተዋጠላቸው አሉ። ኦኬ ያልተዋጠላቸው አሉ። ይሄማ መሲሁ አይደለም፣ ይሄማ ያስበላናል። ምክንያቱም እነሱ መሲሁን ኤክስፔክት የሚያደርጉት መሲያኒክ ፊገር ምን አይነት ፊገር ነው? ከሮማ ቀኝ ግዛት በሰዓቱ ሮማውያን ቀኝ ግዢዎቻቸው ስለነበሩ ከዛ ቅኝ ግዛት የሚያላቅቅ ፖለቲካዊ መሪ አድርጎ ነበረ ይመለከቱ የነበሩት። እንደዛ እንዳልሆነ ሲገባቸው መንግስቴ ከዚህ ዓለም አይደለም እያለ መናገር ሲጀምር ከሱ ጋር ዳግመኛ ሊከተሉ ያልወደዱ ብዙዎች ነበሩ። ኦኬ ደን እነሱ ኤክስፔክት የሚያደርጉት መሻኒክ ፊገር ኦር መሲያዊ የሆነ ካራክተር ያለው ሰውና ኢየሱስ ላይ የሚያዩት ሁለቱን ሊመጣላቸው አልቻለም፣ ሊገጥምላቸው አልቻለም። ስለዚህ ምን አይነት ክሶችን ማዘጋጀት ጀመሩ?
ለቄሳር አትገብር ይለናል እያሉ መዋሸት ጀመሩ። ይሄ ፖለቲካዊ ክስ ነው። ቴዎሎጂካል ክስም አዘጋጁ። ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ብሏል። አይሁዶቹ ተረድተውታል። አየህ፣ ተረድተውታል። የእግዚአብሔር ልጅ ነኝ ሲል እግዚአብሔር ነኝ እያለ እንዳለ ገብቷቸዋል ማለት ነው። ስለዚህ ይሄ ደግሞ በህጋችን ያስወግራል። እኛ ደግሞ ማንንም አሁን ሄድና ባክግራውንዱን ማጥናት ትችላለህ። ሮማውያን ገዢዎቻቸው ከሆነ የመግደልም የማሰርም የመልቀቅም ስልጣን ያላቸው ገዢዎቻቸው ስለሆኑ ያንን የመግደል ስልጣንን ለማን ሰጥተው መተው ሲያቀሳስሩ እናያለን። ለሮማውያን ገዢዎቻቸው ለቄሳሮች ሄደው አንፈልገውም ይሄንን ግደለው ይሉ ነበር። ራሳቸው ለምን ነው የማይገሉት ሲባል ገዢዎቻቸው እነዛ ስለሆኑና የመግደል መብት ስለሌላቸው፣ የማስገደል እንትን ግን አላቸው። አንፈልገውም ይሄ በእናንተ መንግስት ላይ አምጿል፣ ይሄው ለቄሳር እንዳንገብር። ራሱ ቄሳር የሮማ ገዢ ነው ራይት። ስለዚህ ለመንግስት እኮ እንዳንገብር ራሱ ያቀሳስርብን ነበረ። ስለዚህ ፖለቲካ ላደረጉበት የሮማ መንግስት ይሰማና ጭራሽ ህዝቡን ለኔ ግብር እንዳይገብሩ ያስተምራል። ይሄማ መወገድ አለበት፣ ይሄማ ወንጀለኛ ነው እንዲሉ ያንን ነገር ሲዋሹበት እንመለከታለን። ቴዎሎጂካል የሆነው ነገር ደግሞ መሲሁ በስጋ ስለመምጣቱ ኤግዛክትሊ ሲወሩ የነበሩ ፓሴጆችን ባለመረዳታቸው ባለማወቃቸው መሲሁን ሪጀክት አደረጉት። ከይቅርታ ጋር ሐሳብም እየተቀበልክ መልስም እየሰጠህ ሂድ። ሐሳብም እየተቀበልክ መልስም እየሰጠህ ሂድ። ይሄን ስጨርስ ሐሳብን ትቀጥላለህ። እንደዚህ ታምናላችሁ ብለህ እዚህ ቁጭ አድርገህ እኮ ዋሽተህብኝ እሱን እያቃናው እኮ ነው። ስለዚህ ይሄን ስጨርስ ርዕስ ላይ ሳልወጣም እዚህ ጋር ሐሳብ የሆነ ገስተት እንደዚህ አይደለም ብለህ እየመለስክልኝ እኔም እየተረዳው ይላል። እሺ ቀጥል። በልጅ ልጄ መጥቼ አድናለሁ። የለም በልጅ ልጅ መጥቼ አድናለሁ የሚል ኦርቶዶክስ ውስጥ ነው የሚታመነው። እኔ ኦርቶዶክስ አይደለሁም፣ እኔ ፕሮቴስታንት ነኝ ወይም ወንጌላዊ አማኝ ነኝ። አንተ ዘንድ የለም። ነገር ግን በልጅ ልጅ የሚለውን አይነት ነገር መጽሐፍ ቅዱስ ውስጥ አለ። አይነት ነገር ቀጥታ ሳይሆን ለምሳሌ ከያዕቆብ በትር ይወጣል ሲባል በያዕቆብ በኩል አድርጎም ይመጣ አለ እያለ ነው ያለው። ኦኬ ከ69 ሱባኤ በኋላ መሲህ ይገደላል ሲባል የሆነ ቀናትን ቆጥራ ኢየሱስ ይመጣል አላለም። ትቀንሳለች ወንድ ልጅን ትወልዳለች ሲባል ኦኬ ይመጣል፣ በድንግል ሴት ይመጣል ብለን እናምናለን። ስለዚህ ቀጥታ ከልጅ ልጅ ተወልጄ ምናምን የሚል ባይሆን እንኳን ያንን ቃል በቃል የሚተካ ሌላ የመጽሐፍ ቅዱስ ክፍል አለ። ስለዚህ አዎ ከልጅ ልጁም ወይም ከአስረኛ ተወልዶም ቢሆን መጥቶ አድኖናል። እሺ ልጨርስ የጀመርኩትን የቅድሙ ቆይ እኔም አሁን ሐሳብ ያስጠና እንደዚህ እየተረዳው ሄዳለሁ። ጀምርሽ ቀጥል። እሺ አምላክ በሰው ልጆች ይሄ ራሱን የቻለ ሌላ ጥያቄ ነው። ስለዚህ በኋላ ትጠይቃለህ። አየህ፣ ስለዚህ አንተ ሌላ ጥያቄ ምሳሌ እየመለስልኝ ስለሆነ የኛም ልጠይቅ መለስልኝ። ታዲያ ነው ጨርሼ እቀጥልላለሁ ብዬ የለ እንዴ? ምንድነው ሁሉን አራግፈህ ካልጣልክ አትወጣም? ቀስ አትልም? መጀመሪያ እኮ እንዲህ ነው የምታምኑት ብለህ የዋሸህብኝ ነገር አለ። እሱን አቃንቼ ባክግራውንዱን ነግሬ አሁን ቀጥሎ የምጠይቀውን ጥያቄ ትጠይቃለህ። መቼ አትጠይቅም አልኩህ? እኔ በቃ እቺን አውርቼ እወጣለሁ ብያለሁ። እኔ እና እንዴት የሰቅሎ የገደሉት የኃጢአታችን ሲል የተሰቀለን አምላክ የሰቀሉ ሰዎች እንዴት ኃጢአተኛ ይሆናሉ የሚል ጥያቄ ነው ራሴ ላይ ያለው። እንዴት ነው ኃጢአተኛ የሚሆኑት? ጻድቅ ሰውን በራሳቸው ድምርና በራሳቸው ካልኩሌሽን ጻድቅ የሆነውን ግለሰብ ሄዶ በመግደላቸው ነው። ኤንድ የውሸት ክስ ለምሳሌ ለቄሳር አትገብር ብሎናል ብለዋል አይደለ? ሚዩቱን አንሳ። ትንሽ ነፍሳ ቦታ ያለው ስለዛ ነው ሚዩቱ ያስኩ። ችግር የለውም እኮ እንትን ነው ለቄሳር አትገብር ብለውናል ሲባል እየዋሹ ነው አይደለም? አትገብር ሲሉ እየዋሹበት ነው ወይስ አይደለም? አትገብር ካለ እየዋሹበት አይደለም። ለቄሳር አትገብር ብለውናል፣ አትገብሩ ብለውናል ሲሉ ኢየሱስ ክርስቶስ ለቄሳር መገበር እኮ ያወራው ነገር አለ አይደል? ምን መገበር እንዳለበት። ስለዚህ ያን ታሪክ ካወቀው እንደዛ ብለውናል ብሎ ሲናገሩ እየዋሹበት ነው አይደል?
ያ እንትን ነው ከቀልብ ቦና ነው የሚያወራው ነገር የሚያወራው ግን አይ ቲንክ ለመረዳትም አይመስለኝም። ስለዚህ ኢየሱስ ክርስቶስ የቄሳርን ለቄሳር ብሎ ተናግሯል፣ እግዚአብሔርን ለእግዚአብሔር ብሎ ተናግሯል። ግን ለቄሳር አትገብር ብሎናል ሲሉ እየዋሹበት ነው። ስለዚህ በዛ ውሸታቸው ላይ ኦኬ፣ በዛ ውሸታቸው ላይ ተቆሞ እግዚአብሔር ይፍረድ ከተባለ ሊፈርድባቸው ይችላል። ግዴታ ኢየሱስ ክርስቶስን ስለሰቀሉ አይደለም፣ ግን የሰቀሉትም እነሱ ናቸው ዞሮ ዞሮ። ስለዚህ ሊፈርድባቸው ይችላል። ለምን ይፈርድባቸዋል ስላለ ማለት ነው። ስጠይቀኝ የነበረው ከስቅላት ጋር አያይዘ ስለሆነ ስጠይቀኝ የነበረው እስቲ ስቅላት ላይ ኢየሱስ ክርስቶስ ተሰቅሏልን? ምክንያቱም ወማ ከተሉሁ ወማ ሰለቡሁ ስለሚል ማለት ነው። እናንተ መጽሐፍ አልሰቀሉትም አልገደሉትም ስለሚል ኢየሱስ ክርስቶስ ተሰቅሏል ወይስ አልተሰቀለም በሚል እናቱ የወለደችው ሙስሊም ዳኢ ሼክ ፈልግና ከኛ ጋር ዲቤት እንዲገባ ጥራው። ኢየሱስ ክርስቶስ ተሰቅሏል ወይስ አልተሰቀለም በሚል ርዕስ ዲቤት ሊገባ የሚደፍር ሼክ ኡስታዝ ዳኢ ፈልግና አምጣ። አይሻ ከመሐመድ እንደምትሮጠው ነው የሚሮጡት። ይሄን ርዕስ እናመጣ። ግን እዚህ ላይ መታችሁ ትጠይቁናላችሁ። በጣም ነው የሚያስቀኝ ነው። በጣም ነው የሚያስቀኝ። ዘመን ክራት እስቲ ያው ጥያቄ ሁስ ምናምን ስላልክ ና ግባና ሁስን ታስረዳኛለህ። ና ግባ ጥያቄ ስትላ ነበር። ዘመን ክራት እንዴት ነህ? ገቡ ሄዱታ ከዚህ ይሄ ደግሞ ይዞረበት ግራ ከምታጋባ አሁን እዚህ ናቸው ግራ ከምታጋቡ ምናምን እኔ እሱ ጋር ውይይት ያዘጋጅልኛል ብዬ እሱን ልጠይቅ ነው ያስገባሁት። ግራ ከምታጋቡ ምናምን ሂዱና ሁሱ ተብየውን ስቅላት ላይ ትገባለህ ወይ? ክርስቲያኖች አፍልተዋል እና ኢየሱስ ክርስቶስ ተሰቅሎ አልተሰቀለም በሚለው እስልምና አልተሰቀለም ስለሚል ስቅላት ላይ እንግባ ብሏል በሉና ጠይቁ እስቲ ምን አለ በሉኝ። እንዳልኳችሁ ከአይሻ ማነው ከመሐመድ አይሻ እንደምትሮጠው ሮጦ ካልወጡ ታያላችሁ። ቁርአናችሁ እንግዲህ ይላል ኦኬ ይላል